ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አማጽያን የተቀናጀ ጥቃት በከፈቱባት ማሊ የመከላከያ ሚኒስትሩ ተገደሉ። የማሊ የመከላከያ ሚኒስትር በዋና ከተማዋ ባማኮ አቅራቢያ በሚገኘው መኖሪያ ቤታቸው መኪና ላይ በተጠመደ ቦምብ በተፈጸመ ጥቃት መገደላቸው ተዘገበ። ሳዲዮ ካሜራ የተገደሉ ጂሃዲስት ታጣቂዎችና ተገንጣዮቹ በመላ አገሪቱ በከፈቱት የተቀናጀ ጥቃት ማዕበሎች አካል በሆነው እርምጃ መሆኑን የበርካታ የዜና አውታሮች ዘገባ አመልክቷል። የሀገሪቱ መንግስትም የቴሌቪዥን ከጥቂት ሰዓታት በኋላ ሚኒስትሩ በደረሰባቸው ቁስል መገደላቸውን ዘግቧል። የወታደራዊ ጁንታ መሪ ጄኔራል አስሚ ሃይቲ ቤታቸው ኢላማ መደረጉን ተከትሎ ደህንነቱ ወደ ተጠበቀ ቦታ ተዘዋውረዋል ተብሏል። በማሊ ጦር የተቀጠሩት የሩሲያ ቅጥረኛ ነፍሰ ገዳዮች ከ2 ቀናት ግጭት በኋላ ከኪዳል ለመውጣት ተስማምተዋል ሲሉም የተገንጣዩ የአዝዋድ ነፃ አውጪ ግንባር ተናግሯል። ማሊ ለዓመታት በአልቃይዳ እንዲሁም ከእስላማዊ መንግስት (IS) እና ከኤፍኤልኤ ጋር በተያያዙ ቡድኖች ጥቃት ሲፈጸምባት ቆይታለች። የካማራን ቤተሰብ እና የፈረንሳይ ሚዲያዎች በመጥቀስ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎች ቅዳሜ ካቲ ውስጥ በተፈጸመው ጥቃት ቢያንስ 3 የካማራ ቤተሰብ አባላት መገደላቸውን የዜና ወኪሎች ዘግበዋል። የመንግስት ቃል አቀባይ ኢሳ ኡስማንም ኮሊቫሊ እሁድ ምሽት ባነበቡት መግለጫ ፈንጅ የተሞላበትና በአጥፍቶ ጠፊ በሚነዳ ተሽከርካሪ የሚኒስትሩ መኖሪያ ቤት ጥቃት በተሰነዘረበት ወቅት ተገድለዋል ብለዋል። ከአጥቂዎች ጋር የተኩስ ልውውጥ እንዳደረጉና አንዳንዶች በማስወገድ ረገድ እንደተሳካላቸው ተናግረዋል። ሆኖም ግን ቆስለው በሆስፒታል ከደረሱ በኋላ ሕይወታቸው አልፏል። ጥቃቱ የካማራን መኖሪያ ቤት እንዲፈርስ ከማድረጉም በላይ በአቅራቢያው ያሉ መስጊድ እንዲወድም ምክንያት በመሆኑ በስፍራው የነበሩ በርካታ ምዕመናንም ተገድለዋል። ቅዳሜ ዕለት ከዋና ከተማ ውጭ ዋና ወታደራዊ ካምፕ በሚገነባበት ከተማ በሰሜን ጋኦ እና ኪዳል እንዲሁም በማዕከላዊ ሴባር እና ሞፒቲ ከተሞች ውስጥም ውጊያ እንደነበር ተዘግቧል። ሪፖርቶች እንደሚያሳዩትም በሰሜን በኩል የቲዋርግን ጎሳን መንግስትነት የሚሹ ተገንጣዮች በዋናነት ጥቃታቸው ያተኮረው በሰሜናዊ ከተሞች ላይ ነው። የጂሃዲስት ቡድኑ ጃማት ኑስራት አል-ኢስላም ዋል ሙስሊሚን ደግሞ በመላ አገሪቱ በተለያዩ ቦታዎች ላይ በተመሳሳይ ጊዜ ጥቃቶችን ሰንዝሯል። በማሊ የሚገኘው የኮንራድ አድናዋር ፋውንዴሽን የሳሄል ፕሮግራም ኃላፊ ኦልፍላሲንግ ለቢቢሲ እንደተናገሩት ክስተቱ ለዓመታት በማሊ ላይ የተፈጸመው ትልቁ የተቀናጀ የጂሃዲስት ጥቃት ይመስላል። ሞሐመድ ኢልማውልድ ራማኒ በበኩላቸው ኪዳል ሙሉ በሙሉ በታጣቂዎች ስር አልወደቀም ሲሉም ለቢቢሲ ተናግረዋል። የማሊ ጦርና የሩሲያ ቅጥረኞች በመኖራቸው በከተማ ውስጥ እንደቆዩም ተናግረዋል። እሁድ ዕለትም በኤፍኤልኤ እና በማሊ መንግስት መካከል ግጭቶች በኪዳል ቀጥለዋል። እነዚህ ሪፖርቶች ከተዘገቡ በኋላ በአዝዋድ ኃይሎች እና በአፍሪካ ጦር የሩሲያ ክፍሎች መካከል ግጭት ቀጠናው በሰላም ለመውጣት ስምምነት ላይ ተደርሷል ሲሉም ራማኒ ተናግረዋል። በኋላ ላይም ከኪዳል በቋሚነት እየወጡ ነው፣ እናም ኪዳል አሁን ነፃ ናት ብለዋል። ይህንን በተመለከተ ከማሊ ጦር ምንም ማረጋገጫ አልተሰጠም። ቡድኑ ከተማውን እንደተቆጣጠረም ገልጿል። በ2023 መጨረሻ ላይ የማሊ ጦር በሩሲያ ቅጥረኛዎች እገዛ ከመያዙ በፊት ከተማዋ ከ10 ዓመታት በላይ ተገንጣይ ቡድኑ ኦፊሴላዊ ያልሆነ ዋና መቀመጫ ሆኖ አገልግላለች። በኪዳል ላይ በተደረገው ጥቃት የተሳተፉ የጦር አዛዥ ቅዳሜ ዕለት ለቢቢሲ እንደተናገሩት ቡድኑ ለወራት ለጥቃቱ ሲዘጋጅ ቆይቷል። አሁን ዋና ግባችን ኡጋን መቆጣጠር ሲሆን ቲምቡክቱ በቀላሉ በእጃችን ትገባለች ብለዋል።
የመንግስት መገናኛ ብዙኃን ኦርቲም በጥቃቶች ሲቪሎችና ወታደሮች ጨምሮ 16 ሰዎች መቁሰላቸውን ዘግበዋል። በተጨማሪም በርካታ አሸባሪዎች መገደላቸውን ገልጾ በሁሉም አካባቢዎች ሁኔታው ሙሉ በሙሉ በቁጥጥር ስር መሆኑንም አክሏል። ወታደራዊ ኃይሉ ግን በኪዳል እንዲሁም በካቲና በሌሎች የሀገሪቱ ክፍሎች ውጊያው መቀጠሉን አረጋግጧል። እሁድ ዕለት ባወጣው መግለጫ ጥቃቱ መልስ ሳይሰጥበት የማያልፍ መሆኑንም ገልጿል። በመላ ሀገሪቱ ማስጠንቀቂያ መስጠቱን አክሎ የደህንነት እርምጃዎች እና የፍተሻ ኬላዎች ተጠናክረው የጸጥታ ጥበቃ መጨመሩንም ጠቅሷል። በአንድ አካባቢዎች የሰዓት እላፊ ገደብ ተጥሏል። በማባኮ ከምሽቱ 3 ሰዓት እስከ ንጋቱ 12 ሰዓት የሚቆይ የሰዓት እላፊ ገደብ የተጣለ ሲሆን ዛሬ ይጠናቀቃል ተብሎም ይጠበቃል። ቅዳሜውን ጥቃቶችን ተከትሎ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ከማሊ ሕዝብ ጋር ያላቸውን አንድነት በመግለጽ የአመጽ ድርጊቶችን አውግዘዋል። የምዕራብ አፍሪካ ክልላዊ ቡድን ኢኮሞስም በተመሳሳይ መልኩ ጥቃቶችን አውግዘዋል። ማሊ፣ ኒጀር እና ቡርኪና ፋሶ በወታደራዊ መፈንቅለ መንግስት ሰራዊቱ ወደ ስልጣን መምጣቱን ተከትሎ ሀገሪቱ ከኢኮዋስ ወጥተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው ሁኔታውን በጥልቅ ስጋት እየተከታተሉ መሆናቸውንም ተናግረዋል። ከ3 ዓመታት በፊት በመፈንቅለ መንግስት ስልጣን የያዙት የቡርኪና ፋሶ ወታደር መሪ ካፒቴን ኢብራሂም ትራኦሬ በማሊ የተፈጸሙትን ጥቃቶች አውግዘዋል። ፕሬዝዳንት ሲሆኑ የሀገሪቱ በቅርብ ዓመታት ውስጥ መፈንቅለ መንግስት ከተፈጸመ በኋላ ወደ ስልጣን የመጡ በወታደራዊ መንግስት የሚመሩ ናቸው። ትራኦሬ እሁድ ምሽት ባወጡት መግለጫ ጥቃቶች አረመኔያዊና ኢሰብአዊ ሲሉ ገልጸው በሳህል የነጻነት ትግል ጠላቶች እየተደገፉ መሆናቸውን ተናግረዋል። ትራኦሬ ጥቃቶቹን አረመኔያዊና ኢሰብአዊ ሲሉ ገልጸውታል። እናም በሳህል የነጻነት ትግል ጠላቶች የተደገፉ መሆናቸውንም ተናግረዋል። ጥቃቶቹ የሳህልን ጀግኖች በነጻነት በሰላምና በክብር የመኖር ፍላጎትን ሊያናውጥ አይችልም ሲሉም አክለዋል። በሰሜን ማሊ የራሱን የቱዋሬግ ሀገር ለመፍጠር ለዓመታት ሲታገል የቆየ ሲሆን ሰፊውን አካባቢ ውጤታማ በሆነ መንገድ ይቆጣጠራል። ማሊ በአሁኑ ጊዜ በጀነራል አስሚ ጎይታ በሚመራ ወታደራዊ ጁንታ ትተዳደራለች። ጀነራሉ በ2020 በመፈንቅለ መንግስት ስልጣን የያዙ ሲሆን ደህንነቱን ለመመለስና የታጠቁ ቡድኖችን ለመዋጋት ቃል ገብተዋል። ጁንታው ስልጣን ሲይዝ የህዝብ ድጋፍ ያገኘ ሲሆን በኋላ ላይ በእስላማዊ ታጣቂዎች የተጠለፈውንና በሰሜን ቱዋሬግ አመጽ ምክንያት የተፈጠረው የረጅም ጊዜ የጸጥታ ቀውስ ለመፍታት ቃል ገብቷል። የተባበሩት መንግስታት የሰላም አስከባሪ እና የፈረንሳይ ኃይሎች ጁንታውን ወደ ስልጣን መምጣቱን ተከትሎ ከሀገሪቱ የለቀቁ ሲሆን እየጨመረ የመጣውን አመጽ ለመቋቋም የሩሲያ ቅጥረኞችን ቀጥሯል። ሆኖም የጂሃዲስቶች አመጽ በመቀጠል የሀገሪቱን ሰሜንና ምስራቅ ክፍሎች ከመንግስት ቁጥጥር ውጭ ሆነዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።